ሙሉት በደንብ በደስታ ሙሉት። በጣም እንወዳቸዋለን ብዬ አስባለሁ። እንወዳቸዋለን ማሰብሰብ ከዛ በላይ እንወዳቸዋለን። እሺ ኪይስ? ኧረ እኔም እወዳቸዋለሁ። በጣም ነው የምወዳቸው። እዚያውን ቃል ግቡ አለው። እኔ ቃል ጋር ይችላል። በቃ ምንም አይነት ነገር እንግዲህ ተፈጠረው ወይ ሲጀመር የኋላችንም ማስተሰብ ማንኛቸውም ሰው ማናችሁም እንትን ስትሉ ስንኖር በዚህ ምድር ላይ የትላንትን የምናስተውሰው ከሆነ ደካማ ጎናችን እንትን ይላልና ሁልጊዜም ወደፊት ነው። ትላንት ነው፣ ዛሬ ነው፣ ነገ ነው። ነገን ደግሞ በብርሃን በተስፋ በአንድነት እናልፈዋለን። በፍቅር ወደ ፊት። ይቅርታ ብዙ ነገር በድዬሻለሁ፣ ብዙ ነገር አጥፍቻለሁ፣ አንቺን እስከ መምታት ድረስ ደርሻለሁ፣ ብዙ ክፉ ቃላትን ተናግሬሻለሁ፣ በቃ ብዙ በድዬሻለሁ እና ለዛም ይቅርታ። በሰዓቱ ትክክል መንገድ መስሎ ስለታየኝ ነው ትክክል መስሎ ስለታየኝ እንጂ ውስጤ ክፋት አስቤ ምንም አይደለም። ወንድሜ አሚር ሲነካብኝ ወንድሜ አሚር ሲጎዳብኝ ማየት ስለማልችል በሱ በኩል የሚመጣ ምንም ነገር እንዳይጎዳ ደስተኛ እንዲሆን በጣም ስለምወደው ስለማከብረው ጸጉሬ ደግሞ ልቆረጥ ብዬ እንንገራችሁ አጋጣሚ ጸጉሬ ላጭ ብዬ ከዚህ በፊት ጸጉሬን አልቆረጥም ብዬ ነግሬዋለሁ ለእንትኑ ለፖሊሱ። ምክንያቱም ከዛ ከእስር ቤት ከመግባቴ በፊት መኪና ውስጥ ነግሬዋለሁ ስንሄድ ማለት እና አንደኛ እምነት ላይ እንድበረታ ያግዘኛል። ምክንያቱም እስር ቤት ስገባ ያለ አማራጭ እምነትና እምነት ብቻ ነው። እዛ ጋ ገንዘብ ይኑርክ፣ ጤና ይኑርክ፣ ሀብት ይኑርክ፣ ዳሁን ምኑን ከዚም ተመሳሳይ ዩኒፎርም ስለምትለብስ የሆነ እንትን ዩኒፎርም ነው የለበስነው ያኔ እንዳየው ማለት ነው ስከናማ ዩኒፎርም እና ምንም እንትን የለንም፣ ምንም ልዩነትም የለንም። ሀብታው ማኑ ዳሁ ማነው ሰው ይገድል አይታወቅም፣ ግን አብረን የምንኖረው እና አንዴ ጥፋተኝነት አንዴ ደግሞ ልክነት ሙቀመጥም ያለበት ደስ ይላል ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ልክነት ሙቀመጥም ያለበት። ሰላም ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለው። እግዚአብሔር የተመሰገነ ይሁን፣ ክብሩ ይስፋ። ዛሬ እንግዲህ ያው ከወንድሜ ከኪራ ጋር መጥቻለሁ። ታውቃላችሁ እንግዲህ ሰሞኑን ጥሩ ሁኔታ ላይ ነበርኩም ነበረ። ያው አብዛኞቻችሁ እንግዲህ በአሚር ቪዲዮ ኮሜንት ላይ ያየው ነበር። ኦሊ አምሮበታል፣ ኦሊ ወፍረዋል፣ ኦሊ ቆንጆ ይሆናል የምትሉ ቆንጆዬም አልወፈርኩም እኔ። ምክንያቱም የት እንደነበርኩ እንግዲህ አንድ አምላክ ነው የሚያውቀው እና እስር ቤት ነበርኩ። ያው በብዙ ነገር ተምሬ ነው የወጣሁት። እንደዛ መሆኑ ደግሞ እግዚአብሔር የተመሰገነ ክብሩ ይስፋ። ዛሬ ለዚህ ቀን አድርሶኛል። ከጓደኞቼ ጋር እንድገናኝ አድርጎኛልና የአሚር ቪዲዮ እንግዲህ እንዳያችሁ ብዙ ሰው ደውላችሁልኝ፣ ቴሌግራም ላይ፣ ኢንስታግራም ላይ፣ ዋትስአፕ ላይ ሁላችሁም ደውላችሁልኝ ሀሳብ ፍቅራችሁን እንግዲህ አስቀምጣችሁናል። ቲክቶክ ላይም ደግሞ ፖስት በማድረጋችሁ ቪዲዮዎች ሀሳባችሁን ሰጥታችሁኛል። እንኳን በሰላም ተፈታ። ያው የሰው ልጅ ያጠፋል፣ ይሳሳታል። በመሳሳት ደግሞ ነገ ትልቅ ነገር እንድማር ያደርገኛል እና በዛው ልክ ደግሞ ጓደኞቼ በተለይ አሚር፣ በተለይ ቤቲ፣ የቤቲ እህት ዴቫ፣ እዚህ ጋርም ኪራ አለ መጥተው ለጠየቁኝ። ያው አሚር ራሱን ተናግሮ አልተመቸውም ብዙም ቢሆንም ግን መጥተው እኔም በማየታቸው እኔም በመጠየቃቸው መጥተው ወንድሜ ምን ላይ ነው ያለው ቢያጠፋም ወንድሜ ያው እግዚአብሔር ያለው ነው የሚሆነው ስላሉ መጥተው በመጠየቃቸው ብቻ በጣም ደስ ብሎኛል። ምክንያቱም ማንም ወንድም በአሁኑ ሰዓት እንኳን ጓደኛ ወንድም የማያደርገው ነገር ነው ያደረጉት። መጥተው መጠየቅ፣ መጥተው አለንልህ ከጎንህ። እስከዛ ደግሞ የሚፈረደብኝ ራሱ ኦልሞስት ከ3 ዓመት በላይ ነው እና አይፈረደብን በዋስ እናስፈታለን ብለው ነው ስላስፈቱ በጣም ጓደኞችን ላመሰግን ፈልጋለሁ። በዚ አጋጣሚ ደግሞ አረብ ሀገርና ውጭ ሀገር ያላችሁ እህቶቼ፣ ወንድሞቼ፣ ሙስሊም ክርስቲያኖች ሁላችሁም አመሰግናቸዋለሁ። ሙስሊሞች በተለይ በአላህ ስም በደንብ ማመሰግናችሁ። ምክንያቱም ኮመንት ላይ እያየው ነበረ አላህን እየጠቀሳችሁ ፈጣሪ አለ፣ አንድ አላህ አለ፣ ኦሊ ይፈታል ስትሉ ነበረ። ክርስቲያኖችም እንደዛው እወዳችኋለሁ። እና ዛሬ እንግዲህ ከኪራ ጋር ትልቅ እንድመጣበት ያደረገኝ ነገር ምንድን ነው? ኪራ ያው ስለተፈታው ዛሬ አይደለም የተገናኘው ነው ኪራ የተፈታን ቀን ላይ የተገናኘ ነው እና ጓዜን ስጠቀልል ያው አንዱ ሸከፍ አድርግቶልኝ ናገተኝ ከእስር ቤት ስወጣ እና ታውቃላችሁ የእስር ቤት ላይፍ ጥሩ አልነበረ። እኔም ብዙም ልብስም ይዤ አልገባውም ነበረ። ያው የሚጠይቁ ሰዎች ልብስ ይዘውልኝ ሲመጡ እዛው ወደ ተቸገሩት ትንሽ ሰጥቼ ነው የወጣሁት። በዛው ከእስር ቤት ስወጣ ትንሽ እኮ ነው የወጣሁት፣ ትንሽ ልብስ ነው የወጣሁት። ምክንያቱም ጓደኞቼ እነ ኪራ እነ አሚር እነ ዴቫ ይዘውልኝ የመጡት ልብሶች እንዳለ እዛው ሰጥቼ ነው የወጣሁት። እዛው እስር ቤት ሰጥቼ ነው የወጣሁት። ምክንያቱም እኔ ምንም አያገለኝም፣ ልብስ መግዛት እችላለሁ፣ ጓደኞቼ መቀበል እችላለሁ። እና ያው ፈጣሪ ስታስቡ ፈጣሪም ደግሞ ለእናንተ መልካም ነገር ያስባል በሚለው መልካም ነገር ማድረግ ለራሴም ስለሚጠቅም ለዛ ነው። እና ያው ጓደኛዬ ኪራ እንግዲህ ዛሬ
ኦልዬ እፈልግሃለሁ ስለኝ እንደውም እኔ የምፈልገኝ አልኩት። እኔ የምፈልግ ምክንያቱም እዛ ላረክልኝ ነገር ሁሉ እዛ እስር ቤት መተህ ለተመላለስክ ምግብ ይዘህ መምጣት ምስር ባታመጣ ደስ ይለኝ ነበር። ምስር ባታመጣ ደስ ይለኝ ነበር እና ያው ጠዋት መተህ ቀን መተህ ራስ መተህ በመጠየቀ አመሰግናለሁ። ምግብ ይዘህልኝ መምጣት ራሱ አመሰግናለሁ። ምክንያቱም ብዙ ሰው ያላረገውን ነገር ያረክልኝ እና ሰውም ለይቼበታለሁ፣ ጓደኛ አውቄበታለሁ እና እኔ እንደውም ኪራ ቅድም እንዳልኳችሁ እፈልጋለሁ ሲል እኔ ነኝ እንደውም እፈልጋለሁ ያልኩት። ምክንያቱም የኪራን ዝና የኪራን ጥሩነት ለእናንተ ለራሱ ለኪራ ውድ ቤተሰቦች መናገር ስላለብኝ፣ ምክንያቱም እውነት ያው አይትደበቅ መውጣት አለባት። ስለዚህ ኪራዬ በዚህ አጋጣሚ በጣም ነው የማመሰግነው፣ በጣም ነው የምወድ ጓደኛ። ምክንያቱም ተመላልሰህ በደንብ ስለጠየቀኝ ችግሩ ምንድነው ይዞልኝ የሚመጣው ምግብ ውድ ቤተሰቦች እኔ ያየሁት ነገር ንግራችሁ ምንም ሳውራሽ አሁን እስር ቤት ምን አለ መሰላችሁ ምግብ ሲመጣ ቀመሱ ይባላል እና የመጀመሪያ ቀን ፈርቶ ምን ብዙ ምግቡ አልተቀመሰም፣ ከላይ ብቻ እንጀራው ተነስታለች። ሁለተኛ ቀን ነው ምሳ ብቻ ሳይመጣል እንዳለ ተገምዷልና እዛ ለጓደኞቼ የነገርኳቸው ነበረ። ጎምደል ያምተልኛ ቢሆንም እዚህ ጋር ያየሁበት እኔ ምግቡ ሳይሆን ያንተን ልብ፣ ጥሩ ልብ እንዳለ፣ ጥሩ ሰው እንደሆንክ፣ ፍቅር እንደሚያሸንፍ በጣም አይቼበታለሁ እና ዛሬ እንግዲህ እንዲሁ ፋ ብዬ ነው የመጣሁት። ምክንያቱም ትልቅ እንግዳም አለን፣ እሷንም ጠርተናታል። ታውቋላችሁ፣ ያው ሀገር ቤት ነበረች። እሷ ማነች? ኪዩ ነች። ኪዩ ታውቋታላችሁ፣ የቤቲ እህት። የቤቲን እህት እንግዲህ ጠርተናታል። ምክንያቱም ያው ጥሩ ላይም ስላልነበረች ያው ተታርቀናል። ሁላችንም ግን እኔም አሚን ቤቲ ሁላችንም ተታርቀናል፣ ሰላም አውርደናል። ኪዩን ደግሞ ጠርተናት ዛሬ እንግዲህ ኪራ የምናገራችሁ ነገር አለ፣ ለአንተና ለኪዩ የምናገረው ነገር አለ፣ ማሳልፈው መልእክት አለላችሁ እና ይህን ደግሞ ውድ ቤተሰቦቼ ማወቅ አለባቸው ስላለ ለውድ ቤተሰቦቻችሁ ለእናንተ ሙሉ መልእክቱን እንግዲህ ይናገራል። እኔም እንግዲህ ደስ ብሎኛል። ኪዩም ደግሞ እየመጣችም ነው። ኪዩም ደግሞ እንጠብቃት፣ ትንሽ ጠብቃ ደግሞ ኪዩም ደግሞ ኪራም ደግሞ የሚናገረው ይናገራል ማለት ነው። እሷ እስከምትመጣ ድረስ አንድ መናገር ፈልገው ነገር አለና ይህ ሁላ ነገር አንተ ጋር እንድመጣ አንተ እንድጠይቅ ሰላም እንዲወርድ ይህን አንተ እንደዚህ በሰላም አውርተን አናውቅም። ባለፉት ጊዜያቶች እኔና ኦሊያድ በጣም በብዙ ነገር ስንጣላ ስንጨቃጨቅ በቃ ብዙ ነገሮች ነበር። ግን ያ ሁላ ነገር ይሄ ነገር እንዲቀየር በቃ ኪራ አንተ እንደዚህ አይነት አይደለም፣ ኪራ እንደዚህ አይደለም ጸባይ፣ አንተ ጥሩ ልጅ ነህ፣ አንተ መልካም ልጅ ነህ፣ እንደዚህ ስታረቅ አያምርብህም ያሉኝ ውድ ቤተሰቦቼ ናቸው። የእነሱን ኮሜንት አይቼ ኪራ ሰላም ይሻላል፣ ኪራ ፍቅር ይሻላል ስል አሁን አሚርን ወደ አልሆነ መንገድ እየመራሁት ነበር ይመስለኛል። ከዚህ በፊትም የቤቲ እህት ኪያ መታሰር አለባት አንተም ትመሰክራለህ በቃ እንደዛ ብዬ ላሳምነው እሷን ሊያሳስራት አንተንም እንዳትፈታ ብዙ መንገዶችን ሄጄ ነበርና ያንን ግን ሳረግ ውድ ቤተሰቦቼ በጣም ተቀይሞኛል። ኪራ እንደሱ አይሻልም፣ ኪራ ፍቅር ነው የሚሻለው፣ ኪራ ሰላም ነው የሚሻለው፣ ኪራ ጾም ውስጥ ነው፣ ኪራ ይሄ ነው የሚሻለው፣ በዚህ መንገድ አይሆንም፣ ይሄ ልክ አይደለም ሲሉኝ እኔ ራሴ ቆም ብዬ አስብ እና ቆም ብዬ ሳስብ ኪራ ይሁላ ሰው ከአንተ ተቃራኒ ከቆመ በቃ እውነትም አንተ ልክ ላይ አይደለህም፣ አንተ ጥሩ ላይ አይደለህም፣ ትክክለኛ መንገድ አይደለም የሚያስከው እና ከአንድ ብርቱ ሁለት መድኃኒቱ ይባላልና እኔ ተሳስቼ እናንተ አርማችሁኛል እና ወደ ሰላም መተናል። ፈጣሪ ይመስገን። ሁሉም ጓደኞቼ ሁሉም የቤቲም እህት ኦሊያድም ቤቲም አሚርም ዴቫም እኔም ሁላችንም እንግዲህ አሁን የፍቅር ላይ ሆነናል። ሰላም ሆናል፣ ሰላም ወርዷል እና ዛሬ የፈለግኳቸው ኦሊያድንም ኪያንም የፈለግኳቸው ስለሆነ ነገር ስለ ሰላም ስለ ፍቅር እና ስለ ወደፊት ደግሞ ትንሽ ነገር እንድናወራ እነሱም የሆነ ነገር ልጠይቃቸው ይሄ እንደ ድሮ ምናምን ሳይሆን በፍቅር የሆነች ነገር የምጠይቃቸውም ነገር አለ። እነሱ እንዲመልሱልኝ እነሱ እንዲያደርጉልኝ ይፈልጋት ነገር አለች እና ኪዩንም ጠርተናታል። እዚህ የቤቲነት ማለት ነው። እሷን እንጠብቃትና እዛ እሷ ስትመጣ ደግሞ እንቀጥላለን ማለት ነው። እንጠብቃት እንግዲህ ውድ ቤተሰቦቻችን ኪዩ መታለች። አምሮባን የመጣችው ደግሞ ዛሬ እንዴት ነሽ? እንኳን ደህና መጣሽ። እንኳን ቤትሽ አበቃሽ። ቁጭ ቤት የሚቆንት እንዴት ነው? በዚህ ጎን ክበቡኝ እስቲ። ዛሬ እስከ ዛሬ በምን ነበርና ዛሬ በፍቅር ተገናኝተናል። እንኳን እንዲህ ልንቆም ማንታይ ሰዎች ነበር። እንደ አባት ገዳይና እንደ እናት ገዳይ የምንተያይ ሰዎች ነበር። ያለው እንግዲህ መልካሙን አመጣለን። እኛም ሰዎች ነን፣ እንሳሳታለን፣ እናጠፋለን። እናንተም ደግሞ ለምሳሌ እናንተ ይሄ ነገር ኦሊ ልክ አይደለም፣ ቤቲ ልክ አይደለም፣ የቤቲ የትም ኪራንም አሚርም ማንንም ልክ አይደላችሁም ካላችሁን እኛ አንዳንዴ ሳናገናዝብ ነው ለነገር መጥፎ ነገር ልንፈጽም እንችለው።
ስናገናዘበው ደግሞ ጥሩ ነገር ከሆነ መልካም ነገር ከሆነ ደግሞ እንደ ዛሬው እንገናኛለን ማለት ነው። መልካም ነገር በፍቅር እንደዚህ እንገናኛለን ብያለሁ እና አልወፈረችም? ወፍራለች። ተስማምተናል። ከቤት ይልቅ ኪያ ቆንጆ ነች ታውቃለህ? አይ ቤቲ ቆንጆዬ ነች። ቤቲ ቆንጆዬ ነች። ኪያ ትቀላለች። ቤቲ ቆንጆዬ ነች። ብዙ ጊዜ ምን ይባላል መሰለህ ሴት ልጅ ቀይ ከሆነች መልክ አትፈጅም እንደሚባለው ነው። እና መልክ አትፈጅም እያለችኝ ነው። ቤቲ በጣም ቆንጆዬ ነች አሉ። በዛው እኛ ጓደኞች ውስጥ ሁሉም ቆንጆ ነው። እኔ ቆንጆ ነኝ፣ ኪራ ቆንጆ ነው። ያው አንድ ሰው ብቻ ቆንጆ ነው። እሱም ያው ታውቁታላችሁ። እና ኪዩዬ እንዴት ነሽ? እና በመጀመሪያ ምን ልልሽ እፈልጋለሁ መሰለሽ ኪዩዬ፣ በጣም ይቅርታ። ብዙ ነገር በድዬሻለሁ፣ ብዙ ነገር አጥፍቻለሁ፣ አንቺን እስከ መምታት ድረስ ደርሻለሁ። ብዙ ክፉ ቃላትን ተናግሬሻለሁ። በቃ ብዙ በድዬሻለሁ እና ለዛም ይቅርታ። በሰዓቱ ትክክል መንገድ መስሎ ስለታየኝ ነው ትክክል መስሎ ስለታየኝ እንጂ ውስጤ ክፋት አስቤ ምንም አይደለም። ወንድሜ አሚር ሲነካብኝ ወንድሜ አሚር ሲጎዳብኝ ማየት ስለማልችል በሱ በኩል የሚመጣ ምንም ነገር እንዳይጎዳ ደስተኛ እንዲሆን በጣም ስለምወደው ስለማከብረው እኔና አሚር ማለት አብሮ አደጎች ነን። ብዙን ጊዜ ያሳልፈናል፣ ብዙ ነገር አድርገናልና የሆነ ነገር እሱ ላይ መጥፎ ነገር ያሰበ ሰው እኔ ላይ እንዳሰበ ነው የማስበው። ገብቶሻል? እና ያው አንቺም ለእህትሽ ብለሽ እንደሆነ ተረድቻለሁ። አንቺም ለእህትሽ ብለሽ ነበር። ኦሊያድም ፍቅሩን ብሎ ነበር ያ ሁላ ነገር ያደረገው። ግን አሁን እግዚአብሔር ይመስገን፣ ፈጣሪ ይመስገን ኃያሉ እሱ ነውና እሱ እዚህ ጋር አሰባስቦናል በፍቅር እና ኪዩዬ አሁንም በድጋሚ በጣም ትልቅ ይቅርታ። ኧረ ችግር የለውም አጥፍቻለሁ። በሰዓቱ ሁላችንም ጥፋተኛ ነበር። ችግር የለውም። አሁን ፍቅር ይበልጣል። እሱን አለማስታወስ ነው፣ ወደኋላ ለመመለስ ነው። ያው ያስፈልጋል ይቅርታ። አንዳንዴ ምንም ጓደኛ ብንሆን ምንም ብንቀራረብ ያው አንዳንዴ ደግሞ ከልክ በላይ ያጠፋነው ጥፋት ይኖራልና ለዛ ትልቅ ይቅርታ ነው እና ኦሊያድ ደግሞ አንተንም በጣም ትልቅ ይቅርታ ልጠይቅ እፈልጋለሁ። እኔ እኮ እስር ቤት ነግሬሃለሁ። ልክ ነህ። እስር ቤት ትመላለስ። ምክንያቱም ልብህ ጥሩ ባይሆን ልብህ ንጹህ ባይኖረው እስር ቤት ማንም ሰው መቶ አይለቃችሁም በአሁኑ ሰዓት እና ከቤተሰቦቼ ቀጥሎ ጓደኞች ናቸው በጣም ስመቸ ነበሩት እና ያው መጀመሪያ ለእግዚአብሔር ክብር ምስጋና ይግባው። ሲቀጥል ደግሞ ያው ቤተሰቦቼን ጓደኞችን አመሰግናለሁ። ያኔም እስር ቤት ስትመጣም ነግሬሃለሁ። ምክንያቱም ልብህ ንጹህ ባይሆን ኖሮ እዛ ጋር መተህ እኔ የመጠየቅ ፍላጎትም አይኖርህም። ከዛ ከመኖሪያ ቤትህ እስከ እስር ቤት ያለው ጊዜን አውቀዋለሁ። ተመላልሰህ መጠየቅ እራሱ ትልቅ ነገር ነው እና አንተ ባትለኝም እኔ እስር ቤት ስላልኩ ያው ለወደ ቤተሰቦቼ እኔ ይቅርታ እልሃለሁ። የፍቅር ጊዜ ከሆነ በኋላ ይመጣል። የፍቅር ጊዜ እናሳልፋለን። መልካም ጊዜ እና እስቲ አሁን እስር ቤት ብዙ ጊዜ የሰው ልጅ ብዙ የሚጎሳቁልበት ነው፣ ብዙ ነገር የሚሆንበት ነው። ግን ደግሞ እስር ቤት ከተማሩበት ትልቅ ትምህርት የሚወሰድበት ትልቅ የሰው ፍቅር የምናይበት እዛ ሲገቡ ብዙ ነገር አለ። ብዙ አይነት ሰው ነው፣ ብዙ አይነት ጸባይ ያለው ሰው ነው የምታጋጥሙት። ግን ያ ሁላ ተቻችሎ ስታዩ ብዙ አይነት ሃይማኖት ያለው ሰው አለ፣ ብዙ አይነት ብሔር ያለው ሰው አለ፣ ብዙ አይነት ሰው አለ እና ያን ሁሉ ተቻችሎ ልክ ነህ። ያን ሁሉ ተቻችሎ ያ ሁሉ ተደርጎ አንዱ ነው ስለው እና ወደ ቤተሰቦቼ ያ ሁሉ ተቻችሎ መኖር ራሱ በጣም ትልቅ ትምህርት ነው። እንግዲህ እኛ ብዙ ጊዜ እኛ እንኳን ጓደኛሞች እንኳን እንጋጫለን፣ ግን ያ ሁላ ኬት እንደመጣ አይታወቅ፣ ምን እንዳደረገ አይታወቅ። ግን ያው ጥፋት ስላጠፋ መቀጫ ተደርጎ ይወሰዳል። ያው እስር ቤት መቀጫ ይባል መማሪያ ነው፣ ትልቅ ትምህርት ነው። ባገቡ ይመረጣል። እስር ቤት ባይገባ የሰው ልጅ እስር ቤት ማንም ሰው እንዲገባ አይመከርም። ግን ደግሞ አይበለውና የሰው ልጅ ነው፣ የሰው ልጅ ስህተት ይሰራል፣ የሰው ልጅ ብዙ ስህተቶችን ይሰራል። ግን እነኛ ስህተቶች ደግሞ የምንማረው በመቀጣት ነው። የሆነ ሰው የሆነን ጥፋት አጥፍቶ ካልተቀጣ ያጠፋ አይመስሉም። ግዴታ ያንንም ነገር ድጋሚ ይደግማል። ግን የሆነ ነገር ሲቀጣ ብዙ ነገር ይማርበታል። ግን አንዳንድ ሰው ደግሞ የማይማርበት እና እስር ቤት በጣም ትልቅ መማሪያ ነው። ወላድ ወንድሜም ከዛ በጣም ብዙ ነገር እንደተማረ፣ ብዙ ነገር እንዳሳለፈ፣ ብዙ ነገር እንደሆነ እርግጠኛ ነኝ። በጣም እውነቱን ስነግርህ ማለት ነው አንደኛ እምነት ላይ እንድበረታ አድርጎኛል። ምክንያቱም እስር ቤት ስገባ ያለህ አማራጭ እምነትህና እምነት ብቻ ነው። እዛ ጋ ገንዘብ ይኑርክ፣ ጤና ይኑርክ፣ ሀብት ይኑርክ፣ ዳሁን ምኑን ከዚም ተመሳሳይ ዩኒፎርም ስለምትለብስ የሆነ እንትን ዩኒፎርም ነው የለበስ እንዳየው ማለት ነው። ስከራማ ዩኒፎርም እና ምንም እንትን የለንም፣ ምንም ልዩነትም የለንም። ሀብታው ማን ዳሁ ማን ነው ሰው ይገድል አይታወቅም። ግን አብረን ነው የምኖረው እና ፀጉሬን ደግሞ ልቆረጥ ብዬ እንንገራችሁ አጋጣሚ ፀጉሬን ላጭ ብዬ
ከዚህ በፊት ፀጉሬን አልቆረጥም ብዬ ነግሬዋለሁ ለእንትኑ ለፖሊሱ። ምክንያቱም ከዛ ከእስር ቤት ከመግባቴ በፊት መኪና ውስጥ ነግሬዋለሁ ስንሄድ ማለት እና ፀጉሬን ደግሞ ልቆረጥ ብዬ እንንገራችሁን አጋጣሚ ፀጉሬን ላጭ ብዬ ከዚህ በፊት ፀጉሬን አልቆረጥም ብዬ ነግሬዋለሁ ለእንትኑ ለፖሊሱ። ምክንያቱም ከዛ ከእስር ቤት ከመግባቴ በፊት መኪና ውስጥ ነግሬዋለሁ ስንሄድ ማለት እና ለምን አልቆረጥም ያልኩት አንደኛ ነገር እኔ ጾም ላይ ያለሁት አሁን ጾም ላይ ሆኜ ደግሞ ማስቀደስ ፈልጋለሁ። ሳስቀደስ ደግሞ ላይ ትወጣለሁ ከቤቴ ማለት እና ላይ በመጣበት ጊዜ ከዚህ በፊት ላጭቼ ፀጉሬን አውቀዋለሁ ስሜቱ ምን ያህል እንደታመምኩ እና መታችሁ ጠይቃችሁ ነው ያኔ ራሱ የዛሬ አምና ነው ካቸም አካባቢ መታችሁ ጠይቃችሁ ነው እና የዛን ጊዜም ተፈጠረ ራስ ምታት ቀን ሙሉ መተኛት ምናምን እና እንዳትቆርጠኝ እኔ እምነቴ ላይ ጠንካራ መሆን ፈልጋለሁ። ባይሆን እስር ቤቱ ስራ ካለ እሰራለሁ እና ጸልያለሁ እና ደግሞ አንድ አምላክ ስላለ ያስወጣኛል። በቃ ቅዱስ ገብርኤል እንተማመንበታለሁ። በገብርኤል አላፍርም፣ አፍሬም አላውቅም እና ያው እግዚአብሔር እንግዲህ ያልሆነ ተፈታው። ከተማርኩት መካከል ደግሞ በጣም የሚገርመኝ ነገር ማንንም ሰው መናቅ እንደሌለባችሁ፣ ማንንም ሰው መተቸት እንደሌለባችሁ። ምክንያቱም ሁሉም ሰው ለካ ተመሳሳይ ልብስ ስለብስ ማን ሀብታም ማን ድሃ ማን ዝቅ ያለ ህይወት እንደሆነ አታውቁ እና ሁሉም ሰው ታከብራላችሁ። ውስቀጥንም ደግሞ ጸሎታችሁ አይለይኝ። ከሆን በኋላ በደንብ ጸሎታችሁ አይለይኝ። መልካም ስራዎች እንድንሰራ ደግሞ እናንተ ጸሎት የሚያስፈልገኛል። በተለይ አረብ ሀገር ያላችሁ ሰዎች በደንብ ከውስጣችሁ ጸልዩልኝ። ምክንያቱም አሁን ጥሩ አይደለችም አረብ ሀገር። እንግዲህ በጦርነት በምንም ተያይዛችኋል አውቃለሁ። ቢሆንም ደግሞ እንደዛ ሆኖ ስለምትከታተሉኝም ደግሞ ስለምትወዱኝም ስለምደግፉኝ በጣም አመሰግናለሁ። ያው ከወገቤ እንዲቆም አመሰግናለሁ። በጣም ወዳቸዋለሁ። በዚህ አጋጣሚ እንግዲህ ወሊያድ ብዙ ነገር ተምሮ እንደተወጣ ካነጋገሩ ከእንትኑ በጣም ተረድተናል እና ኪያም በሆነ አጋጣሚ እንግዲህ ከከተማ ወጣ ራቅ ወዳለ ገጠር ሄዳ ወደማታ እና ውድ ቤተሰቦች እዛ በነበረችበት ሰዓት እስቲ ያጋጠመትን አጋጣሚ ምን ይመስል እንደነበር እስቲ እሷ ደግሞ ትንገረን። እንግዲህ እዛ ማለት ነው ይገርማል። መብራት የለ ውሃ የለ ምን የለ ወይዘ በጣም ይናፍቀኝ ማነጠቀል አባቴ በስልክ አላገኘው ምን አደለው ቤቴን እንኳን ስመጣ ደብድቤም ቢሆን አገኘዋት ለተነፋፍቀን እና በጣም ማለት በጣም ወደ ኋላ ቀርቷል። ምንም ነገር የለም። በጣም በቃ ማህበረሰቡ በጣም ነው እግዚአብሔርን በጣም ነው የሚያሳዝነው። እግዚአብሔር ይመስገን በጣም እንግዲህ ለነሱም የተሻለ ነገር እንዲሰጣቸው እግዚአብሔርን ለነሱም የተሻለ ነገር እንዲሰጣቸው እንግዲህ ፈጣሪን ከጎናቸው ሆነን እንጸልይላቸዋለን። ያው ሁሉም ነገር አሁን ከተማው ላይ እንዳለው መብራት፣ ውሃ፣ ሁሉም ነገር ተደራሽ እንዲሆንላቸው እንግዲህ ወደ ፈጣሪ እንጸልያለን። እናንተም ጸልዩላቸው በሚቻሉ አቅም እና ዛሬ የፈለግኳችሁ አንድም ላይ ይቅርታ ነው፣ አንዱ ደግሞ የሆነች ነገር በቃ እንዴት መሰላችሁ የሆነች ነገር ቃል እንድትገቡልኝ ነው ዛሬ እዚህ ጋር በውድ ቤተሰቦች ፊት ቃል እንድትገቡልኝ ፈልጌ ነው የጠሯችሁ እና የምን ቃል መሰላችሁ እንግዲህ እኔ ከዚህ በኋላ እንዴት ልበላችሁ ወደኋላ መመለስ የለብንም። የተፈጠረው ተፈጥሯል፣ የሆነው ነገር ሆኗል እና ከዚህ በኋላ በቃ ምንም ከውስጣችን ክፋት የተባለ ነገር ከውስጣችን እንዲጠፋ ከውስጣችን እንዲወጣ በቃ ዳግመኛ እንደዛ አይነት ስህተት እንዳሰሩ እኔም በዛው ፊት ለእናንተ ቃል ገባላችኋለሁ። እናንተም ግን እዚሁ በውድ ቤተሰቦች ፊት ከዚህ በኋላ የክፋት እንትን እንደሌለባችሁ ከዚህ በኋላ እንደዚህ አይነት ስህተቶችን ላሰሩ ከስህተታችሁ እንደተማራችሁ ከስህተታችሁ መማራችሁን ስህተት ብዙ ነገር እንዳጣችሁ ምናምን ነገር እናውቃለን። ብዙ ጊዜ ተበድላችኋል። ግን ያንም ነገር ደግሞ በቃ ዛሬ እዚህ ጋር ለአንዴና ለመጨረሻ ጊዜ ቃል እንድገቡልኝ በቃ አሚርንም ላታስከፉብኝ፣ ቤቴንም ላታስከፉብኝ፣ እኛም ላንቀያየም በፍቅር እንድንቀጥል እንዲሁ እንደተዋደድን እንዴት ነው ውድ ቤተሰቦች? እስቲ እንደዚህ በፍቅር ደስ ስንል ከጭቅጭቅ አናምሩ? በጣም እናምራለንና እዚሁ እጄን ይዛችሁ ቃል እንድትገቡልኝ እፈልጋለሁ ሁለታችሁ። ሌዲስ ፈርስት ነው ሷብ ጀምራሽ ነው ያው ችግር ነው። አብረን ሶስታችሁም እንጀምር ችግር ነው። ሶስታችሁ ሁለታችሁም እጄ ላይ አድርጋችሁ ዋናው ፍቅር ያሸንፋል። የሰው ልጅ ሆናችሁ ትሳሳታላችሁ። በማለት ሰይጣን ይገባል። ሰይጣን ደግሞ እንዲገባ የምናደርገው እኛ ነን። ውስጣችን ስንከፍተው ሰይጣን ይገባል። እንዳንከፍተው ደግሞ እግዚአብሔር አለ። ፍቅር ያሸንፋል። በመተባበር ውስጥ አብሮ በመሆን ውስጥ በጓደኞች ደግሞ መጣላት መጋጨት ያለ ነገር ነው። ሆኖም ግን ከሆነ በኋላ በፍቅር እንጓዛለን። እናንተም ደግሞ ኮሜንት ላይ ልብ ቅርጽ ምልክት ብቻ ሙሉት፣ በቃ ሙሉት በደንብ በደስታ ሙሉት። በጣም እንወዳቸዋለን ብዬ አስባለሁ። እንወዳቸዋለን ማሰብሰብ ከዛ በላይ እንወዳቸዋለን። እሺ ይስ ኧረ እኔም እወዳቸዋለሁ። በጣም ነው የምወዳቸው። እዚያን ቃል ግቡል
በቃ ምንም አይነት ነገር ከእንግዲህ የፈጠረው ወይ ሲጀመር የኋላችንም ማስተስ ነው። ማንኛቸውም ሰው ማናችሁም እንትን ስትሉ ስንኖር በዚህ ምድር ላይ የትላንትን የምናስተውሰው ከሆነ ደካማ ጎናችን እንትን ይላልና ሁልጊዜም ወደፊት ነው። ትላንት ነው፣ ዛሬ ነው፣ ነገ ነው። ነገን ደግሞ በብርሃን በተስፋ በአንድነት እናልፈዋለን በፍቅር ወደ ፊት። እንግዲህ ውድ ቤተሰቦቼ አሁን ተረጋጋው። ትንሽ ውስጥ የሆነች ነገር ተፈጥራብኝ ነበር። ተረጋጋው። ደስ ብሎኛል በጣም። ሁለታችሁንም ወዳችኋለሁ። ጓደኛችሁ ነን። ከዚህ በኋላ በፍቅር እየተሳሰብን እንግዲህ ደግሞ በዚ አጋጣሚ ኪያውን ከውጭ በቅርብ ጊዜ የመጣችሁና ሀገር አስጎብኝተናት አናውቅምና ከአሁን በኋላ ቃል ገባላታለሁ። በደንብ እያስጎበኘኋት ከተማውን ምናምን አሳያታለሁ። ቤተሰቦች የመስራት አስታውቅሻለሁ። ሰዎችን አስታውቅሻለሁ። እዚሁ በቃ እንግዲህ ሀገርን አስጎበኛታለን። ብዙ ነገር ስናሳያት ገና እንደመጣች በቃ ጸብሌ ምሌ ነበር ያሳረፍናት። አሁን ደግሞ በፍቅር ሀገር እያስጎበኘናት ሁሉን ነገር እያሳየናት ብዙ ነገር የምናሳያት ብዙ ነገር ሀገራችን እንግዲህ እሷ ስትሄድ እንደነበረችው አይደለችም። እንግዲህ አልፎ አልፎ መንገድ ላይ ዋያቻቸው ነገር አሪፍ እንደሆነ እየተለወጠች እያደገችው ነው። በማደግ ላይ እንዳለ ተመልክተሻል። ትንሽ ቅር የሚለው ወደ ገጠሩ አካባቢ ሄዳ ያየችው ነገር ነውና ያንን ደግሞ ከፈጣሪ ጋር በጸሎት በስራ ተክተን ከሰራን ማንለውጥበት እነሱንም መብራት ውሃ እንዲያገኙ ማናረግበት ምንም አይነት ነገር ያለም ብዬ አስባለሁ። እንግዲህ ውድ ቤተሰቦቼ አመሰግናለሁ። ዛሬ ደስ ብሎኛል። እንወዳችኋለን። ቻው ቻው ባይ